ጋሼ እንደዚህ ሆኖማ ሰምቼ ሳልጠይቃቸው መቅረት አልችልም። ስለዚህ በቃ አብረን እንሂድ። እሺ እንሂድ። ልብስ እንቀይር። የመቀየር ነው። ያው ምን መሰለሽ የድሮ ሰዎች መገላለጥ ምናምን አይወዱም ታውቂያቸው የለ እና ለዛ እዛ አስገባ እንዳይደብረኝ ብዬ ነው። ስለዚህ አንቺ እኔን ትለብሻለሽ። እንዴ እኔ ይሄን ልለብስ? አዎ ምን ችግር አለው? ምን ይዘጋሻል ንገሪኝ። እሱማ ምንም ችግር የለውም። ግን ምን እኔ እኮ እንደዚህ አይነት ልብስ ለብሼ አላውቅም። እና ለአንድ ቀን ብትለብሺ ትሞቻለሽ። በአሁን የሆነ ካፌ ፈልገን ነው አንቺ ከዚህ በኋላ ያልሆንኩትን ነገር ነሽ የምትይኝ ከሆነ የምትይው ነገር እውነት ሲሆን እንዴት እንደሆነ አሳይሻለሁ። ማንም ሰው ስለኔ ምንም ነገር ቢያስብ ምንም ግድ አይሰጠኝም። አንቺ የምትናገሪው ነገር ግን እኔን በጣም ነው የሚጎዳኝ። ከዚህ በላይ ወደ መጥፎ ነገር ባትጋጭኝ ደስ ይለኛል። ምን አልሽ አንቺ? ነብዩም በስተመጨረሻ ጽጌረዳን ይቅርታ በመጠየቅ እንዲሁም ደግሞ ለአባቱ ህመም ዋና ተጠያቂ እሱ ራሱ እንደነበረና ታዲያ ጽጌረዳን ከዛ ቤት ለማባረርና አባቱ እንዲጮባት ብሎ ቅመም ሲጨምርበት እንደነበረ እሷን ለመበቀል እንደሆነና ያን ነገር ሁሉ ደግሞ ስላደረግኩብሽ በጣም ይቅርታ አድርግልኝ፣ ከዚህ በኋላ አንቺን የሚጎዳ ምንም ነገር ላዳደርግ ቃል እገባልሻለሁ በማለት ይቅርታ ጠይቋት ይገኛል። ታዲያ በጣም የሚገርማችሁ ነገር ደግሞ ነብዩ አሁን ላይ ጽጌረዳን ወዷታል፣ አፍቅሯታል ማለት ነው። ምክንያቱም አይኑና ሁኔታው እንዲሁም ደግሞ ልትለየው በፍጹም ነው እየፈለገ ያለው ነው። ታዲያ እንግዲህ የነብዩ አባት እንደታመመና እንዲሁም ደግሞ ከነብዩ አባት ጋር ሆስፒታል እንዳደሩም እንግዲህ ለፌቨን ነግራት ነበረ። ታዲያ ፌቨን የኔ ጌታ በማለት በማስመሰል በቃ የነብዩን አባት ማየት አለብኝ በማለት የጽጌረዳን ልብስ አውልቃ እንድትሰጣት ጠይቃት ነበረ። ጽጌረዳ በጣም ነው የደነገጠችው። ምክንያቱም እንደሷ የተበጣጠሰ ልብስ ስርዓት የሌለው ጋጥ ወጥ ነገር አድርጋ አታውቅም። እናም እንድትለብስና እንዲሁም ደግሞ የሷን ልብስ እንድትሰጣት ማለት የነብዩ አባት ሲያይ መሸማቀቅ አልፈልግም። እናም ደግሞ የድሮ ሰዎች በጣም አክራሪ ናቸው፣ ይሄ የተገላለጠ ነገር ምናምን አይወዱም ነበር ያለችው። ማንኛውም ሰው አይወድም ለመናገር ተገላልጦ መሄድ፣ ገላን ማሳየት ይሄ እንደ ዘመናዊነት አይደለም፣ ፋሽን አይደለም እውነት ለመናገር። ታዲያ እሷም ይህን ነገር ለመሸፈን ነው በነብዩ አባት ፊት ደግሞ እንግዲህ ጽጌረዳ ጋጠ ወጥና እንዲሁም ደግሞ እየወጣች ታድራለች አይነት ነገሮችን ለማሳየት ነው እዛ ጋር ስትሞክረው የነበረ። ነገር ግን ጽጌረዳ በሚገርማቸው ሁኔታ ፌቨንን በጣም ስለምትፈራት ተስማምታለች። አንድ ደስ የሚለው ነገር ግን ነብዩ እያንዳንዱ ነገር ያውቃል፣ የፌቨንን ተንኮልና ሴራ። ፌቨን ይህን ነገር ሆን ብላ እንዳደረገችው በእርግጠኝነት ያውቃል። በዛ ላይ ደግሞ እንግዲህ የነብዩ አባትም ጽጌረዳን ለማግባት ቶሎ እንድታሳምንለትም ወይዘሮ ፍቅርተን ነግሯት ስለነበረ ወይዘሮ ፍቅርተም ታዲያ ጽጌረዳ ውጭ ስላደረሽ ያን ነገር ተጠቅማ ቶሎ ጽጌረዳን መዳር አለብን፣ ያ ካልሆነ የከፋ ነገር ይዛብን ነው የምትመጣው በማለት ዘርፌን አሳምናና መርዛታለች። ታዲያ ዘርፌም በቃ በጣም ነው ጮችባት፣ በጣም ነው የተቆጣሻት፣ የምታደርገው ሁሉ ነው ያጣሽው። ግን ደግሞ የልጇን ሀሳብና የልጇን ንግግር መስማት ነበረባት ብዬ ነው ማስበው። ምክንያቱም እች ልጅ ተናዳና ተበሳጭታ ምን አይነት ውሳኔና ምን አይነት ነገር ውስጥ ልትገባ እንደምትችል አታውቅም። ሰዎችን ከማዳመጥ ይልቅ ልጇን ችግሯን ምንድነው የቸገረሽ ነገር ማለት ምንድን ነው እኔ ያልተረዳውሽ፣ አንቺ ደግሞ እየሰራሽ ያለሽው ነገር ምንድን ነው ብላ በግልጽ ልጇ ጋር ልታወራ ይገባ ነበር ብዬ ነው ማስበው። ዙሩ ዙሩ መንቃቱ አይቀርም። በጣም ደግሞ በጣም ደስ የሚላችሁ ነገር መኮንን ህይወቷን ታድጎላታል ለጽጌረዳ። ታዲያ አሁን ላይ ደግሞ መኮንን ሪከርድ አድርጓቸው ስለነበረ ነብዩንና ፌቨንን በዚህ አጋጣሚ ከእናቷም ጋር ሰላም እንድታወርድም ያደርጋታል ብዬ ነው ማስበው። ታዲያ አሁን ላይ መኮንንም እንዲሁም ደግሞ ነብዩም ሁለቱም ወደዋታል። ታዲያ በእነሱ መካከል ምን ይፈጠራል፣ የፌቨን ሀሳብስ ምን ሊሆን ይችላል የሚለውን ነገር የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ጽጌረዳው ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ነብዩም በጣም ደስ የሚለው ነገር ተቀይሯል። የሰው ልጅ በትናንት ማንነቱ ጸንቶ የሚቆም ነገር አይደለም። አባቱን በጣም ነው ሳስቶ የሚወደውና የሚያከብረው። ነገር ግን አባቱን ቢወደውም ከመታመምና አባቱ ጋር ቅመም ከመጨመር ግን ወደኋላ አላለም ነበረ። ያን ነገር ያደረገው እንግዲህ ጽጌረዳ ሆን ብላ እዛ ቤት እንድትባረር እንዲጮውባት፣ ማንንም ሰው በቃ እየተነሳ እንዲወግራት ነበረ የሚፈልገው። ታዲያ ሁሉም ሰው ሲጮውባት እሷ ደግሞ አንገቷን ደፍታ እንድታለቅስና እንድታነባ እንዲሁም በጣም ስራው ስለሚያስፈልጋት ያን ስራ አጣሽ ማለት ለሷ በቃ በጣም እንደምትጎዳ ያውቃል ነብዩ። ያን ነገር ነው ልብ ቀላት የፈለገ ነበር። ግን በጣም የሚገርማችሁ ራሱ የሚወደውን አባት ነው አቶት የነበረ።
ጽጌረዳ አንድ ቤት በቀር አንድ ቤት መግባቷ የማይቀር ጉዳይ ነው። ነገር ግን በገዛ እጁ አባቱን አጥቶት ነበረ። ታዲያ ያ ነገር ግን ነብዩን ወደ ራሱ ወደ ቀልቡ እንዲመልሰው ጽጌረዳም እውነቷና ሀቋ እንዲወጣ ጽጌረዳም በትክክል እንዲረዳት አድርጎታል። በጣም ነው ደስ ያለ ይሆነን ለመናገር ምክንያቱም ነብዩና ጽጌረዳ ተስማምተው አሁን ላይ ፌቨን ስትቃጠል ማየትና እንዲሁም ደግሞ ተንኮልና ሴራዋ ከዚህ በኋላ ማንም ሰው እንደማይተባበራት አይታለች አሁን። ምክንያቱም ነብዩ ምን ብሏታል? ይኸውልሽ ከዚህ በኋላ የአንቺን ተንኮልና ሴራ በጽጌረዳ ላይ በፍጹም አልተባበርሽም ብሏታል። በጣም ነው የደነገጠችው። በዛ ላይ ደግሞ ፈተናውን ተፈትና ይሆናል ብላ አላሰበሽም ነበረ። ደስ የሚለው ግን መኮንን እንግዲህ ህይወቷን ታድጎላት አጥር ዘለው በመግባትም ፈተናውን እንድትወስድና እንድትፈተን አድርጓታል። ታዲያ ህይወቷን ሙሉ ነው የታደገላት ሆነን ለመናገር ምክንያቱም ህልሟና ሀሳቧ የነበረው ያን ፈተና መውሰድ ነው። ያን ፈተና ካልወሰደች ደግሞ ጭራሽ ራሷን ሁላ እንደምታጠፋ ነው እንግዲህ ስትናገር የነበረ ምክንያቱም እናቷ ምን እንደሚሰማት ታውቃለች። አሁን ላይ ዘርፌ ልታዳምጣት ፈቃደኛ ስላልሆነች ያን ፈተና ባትፈተንና ጽጌረዳ ከዛ ትምህርት ቤት ላይ ብትባረር እንግዲህ ዘርፌ የምታስበው ምንድን ነው ከወንድ ጋር ስትንዘላዘል ነው ያልተፈተነችው ያልተማረችው፣ ስለዚህ የራሷ ችግርና የራሷ ጥፋት ነው ብላ ነው ልታስብባት የምትችለው። ታዲያ ጽጌረዳን በሰዓቱ የግዴታ ይህን ፈተና መፈተን አለብኝ ካልሆነ ግን ይሄ የኔ ህይወት ጨለማ ነው የሚሆነው ብላለች። እውነት ለመናገር እናትና ልጅ ለአንዴና ለመጨረሻ ጊዜ የሚለያዩበት ነገር ቢኖር ያን ፈተና ጽጌረዳ ባትፈተን ነበረ። ምክንያቱም ዘርፌ የምታስበው ነገር ምንድን ነው ከወንድ ጋር ስትንዘላዘል ይሄው ፈተናውን አልተፈተነችም አልተማረችም ብላ ነው የምታስበው እንጂ እውነት ፌቨንና ነብዩ ተንኮልና ሴራ ሰርተውባት ካርዷን ወስደውባት እንዳትፈተን አደረጓት ብላ አታስብም። ታዲያ አሁን ላይ መኮንን ያደረገው ነገር በጣም ህይወቷን የታደገላት ነው የምላችሁ። የሚገርማችሁ ነገር አሁን እሱ ራሱ እየወደዳትና እያፈቀራት መጥቷል። ለዛም ነበር እንግዲህ ነብዩ ሲጎዳት በፍጹም ቁሜ ማየት አልፈልግም፣ እጋፈጠዋለሁ እያንዳንዱን ነገር ሲሆን በአጥር እንገባለን፣ ካልሆነ ደግሞ ዳይሬክተሩን አናግረን የሆነ መፍትሄ እናገኛለን ነበር አለ። እንግዲህ በአጥር መዝለል ባይችሉና ብያዙ ኑረው ምንድነው የሚያደርገው? ነብዩንና ፌቨንን ያጋልጣቸዋል ማለት ነው። አጋልጦ እያንዳንዱ ነገር ሪከርዱን አሰምቶ በተንኮልና በሴራ እሷ እንዳትፈተን ሆን ብለው እንዳደረጉትና አሁን ላይ ደግሞ መፈተን እንዳለባት ተናግሮ ሊያስገባት ነበር የወሰነው። ደስ የሚለው ነገር ግን ገብተዋል ማለት ነው፣ ተሳክቶላቸዋል። ታዲያ ይህ ነገር ደግሞ ነብዩን በጣም ሰላሙን እየነሳውና እየከነከነው ነው። በቃ እንደዚች አይነት ልጅ ለምንድን ነው ተንኮልና ሴራ የሰራውባት? እሷ እኮ እንግዲህ አስቡት፣ እሷ ፈተና እየሄደች አባቴ በጠና ታሟልና ለአባትን አለት እኔ እንኳን ብችል በጣም ብቀርና ባሌ ደስ ይለኝ ነበረ፣ ግን ደግሞ የግዴታዬን ፈተና መፈተን አለብኝ ብላው ነበረ ሄደች። ታዲያ እንደዚህ ለሰው በሰው ደስታ የምትደሰት ሴት እዛ ጋ አሁን ሆስፒታል ላይ ሲያድር ማንም አብሮት አላደረም። የሚገርማቸው ጽጌረዳ ብቻዋን ነው አብራው ያደረች፣ ለዛውም የእናቷን ወቀሳ የእናቷን ስድብ ችላ ማለት ነው። እንግዲህ ውጭ አደረሽ ማለት ለጽጌረዳ በጣም ከባድ ሁኔታ ነው። ምክንያቱም እናቷ አይደለም ውጭ አድራ ይቅርና ውጭ ትምህርት ቤት እንኳን ደርሳ ስትመጣ ከወንድ ጋር አየናት፣ ወንድ ጋር ስልኳን ተነሳ ተብላ እንቧ ከረ የምትል ሰው እኮ ናት። በቃ ያዙ ይልቀቁኝ። የጽጌረዳን ሀሳብና የጽጌረዳ የምትለውን ነገር በጭራሽ መስማት አይፈልጉም። ታዲያ ያን ነገር ደግሞ ለወይዘሮ ፍቅርተ ተመቻችቶላት ነበረ። የተመቻቸላት እንዴት ነው? ይኸው ልጅ ስትንዘላዘል የትም ከወንድ ጋር ነው ያደረሽው፣ ስለዚህ ቶሎ መዳር አለብን እንዴ ባለ ሀብት ነው ሰውየው። ስለዚህ ትምህርቷን ምናምን የምትዩ ነገር ይቅርና ሲጀምር እየተማረሽው አይደለም፣ ትምህርት በጭራሽ እየተማርሽ አይደለም። እናም አሁን ማጋባት አለብን ስትላት እሺ ብላ ተስማምታለች። ዘርፌ አሁን ላይ አጣብቂኝ ውስጥ ነው የገባሽው። ምክንያቱም ጽጌረዳ እዚህ ጋር ምንድን ነው ያለቻት? ይኸውልሽ አንቺ ማታምኚና እኔን ማሰሚ ከሆነ ህይወቴ ከዚህ በኋላ ምንም የቀረኝ ነገር የለም። አንቺ የምትዩን እያንዳንዱ ነገር አደርጋለሁ። ምክንያቱም አንቺ ራስሽ ነሽ ወደ መጥፎ ነገር እየገፋሽ እና ተጎትቼ እንድገባ እያደረግሽ ያለ። እንዴት ነው ዛሬ ተነስተሽ የሰዎችን ሀሳብና ሰዎችን ልታዳምጭ የፈለግሽው? በምን ምክንያት ነው? ለምንድን ነው እኔን ማሰሚ? ለምንድን ነው እኔን ማተረጅ ስትላት በጭራሽ ልትሰማት አልፈለገችም። ምኑን ነው መሳማሽ? ምኑን ነው መረዳሽ? ጭራሽ ደግሞ ወተሽ አድረሽ መምጣትሽን ይቀይረዋል ነበር ያለሻት። ታዲያ ጽጌረዳን በሰዓቱ ጓደኛዋ አባት ታሞ ውጭ እንዳደረሽም ነግራት ነበረ ጓደኛዋ ጋር። ታዲያ ከወንድ ጋር ነው ጭራሽ ያደርሹ ብላ በቃ ይዙ ይልቀቁኝ ያለሽ። ዘርፌ ትልቅ ስህተት እየሰራሽ ነው። ከባድ አጣብቂኝ ውስጥ ገብታለሽ። በእርግጥ አሁን ላይ ወይዘሮ ፍቅርተ የግዴታ ማጋባት አለብን እያለች ነው። በዛ ላይ ደግሞ ጽጌረዳ ኤንሲ ነገር ተጋፋፍቼ ያልሆነ ነገር ውስጥ ልገባ ነው እያለቻት ነው። በእርግጥ ጽጌረዳ እንደዛ አታደርግም። እናቷ እንድትሰማትና እናቷ እንድትረዳት፣ ማንኛውም ልጅ እናቱ እንድትሰማው እናቱ እንድትረዳው ይፈልጋል። ታዲያ ይህን ነገር ደግሞ ለማግኘት ያልሆነ ሁኔታ ውስጥ ልገባ ነው እያለች እያስፈራረሻት ነው የምትገኘው። እንግዲህ ፌቨንም አሁን ላይ በነብዩ አባት ጥሩ ሴትና እንዲሁም ደግሞ ስርዓት ያላት ሴት ሆና ለመታየት እየሞከረችው ነገር
አሁን ላይ የጽጌረዳን ህይወት እየታደገላት ነው። እንዴት ነው የታደገላት ካልን እንግዲህ ጽጌረዳን ለማግባት ነው አይደለ? የነብዩ አባት እንደዛ ሸረጉድ ሲልና ፍቅርተን አሳምኝልኝ ቶሎ ማግባት አለብኝ ሲል የነበረው። ታዲያ አሁን ላይ ደግሞ ምንድን ያደረገችው ፌቨን ጽጌረዳ ሴት አዳረኝነት እንደምትሰራና እንዲሁም ደግሞ በጣም ጋጠወጥ ባህሪ እንዳላት የተበጣጠሰ ልብስ ለብሳ ከነብዩ አባት ፊት እንድትቀርብ አድርጋታለች። እሷ ደግሞ ስርዓት ያላት ሴትና እንዲሁም ደግሞ በቃ የተቆጠበች አይነት ሴት ታውቃላችሁ፣ እንደዛ ሆነ ለመታየት ነው እንግዲህ በነብዩ አባት ልጁ ጋር አብራ ለመሆን ነው ፍላጎቷ። ነገር ግን በጣም ደስ የሚለው ነገር አሁን ላይ ነብዩ ጽጌረዳን ወዷታል፣ አፍቅሯታል። እሷን በጭራሽ ነው የማይፈልጋት። እንግዲህ ከዚህ በፊት ልትስመው ብላ ነበረ፣ ግን ደግሞ እሱ ሸሽቷታል። ከሸሻት በኋላ ለጽጌረዳ ምን አለቻት? አይገርምሽም? እኔ እኮ ነብዩ በጣም ነው የሚያስቸግረኝ፣ ሀልሳምኩሽ ብሎ ራሱ እንዴት ሲያስቸግረኝ እንደነበረ ስትላት ጽጌረዳ ልትስቅ ምንም የቀራት ነገር አልነበረም። ግን ደግሞ በጣም ስለምትሰድባት ስለምትቆጣት አዎ እኔም አይቻለሁ ነበር ያለቻት፣ በውሸት ማለት ነው። ምክንያቱም ያ ካልሆነ በጣም ከባድ ነው። ከሰው ቤት ነው እየኖሩ ያሉት። በዛ ላይ ደግሞ እናቷ ልትሰማት ፈቃደኛ አይደለሽም። በዛ ላይ ደግሞ በጣም የሚገርማችሁ ነገር ፌቨን ዘርፌን መርዛታለች ማለት በቃ እንድታምናት አድርጋታለች። ይኸውልሽ እኔ ጽጌረዳ እንድቆጣጠራት የምትፈልጊ ከሆነ ለእኔ ኃላፊነት ስጪኝ። በቃ ጽጌረዳን ከወንድ ጋር ከመተንዘላዘል ይልቅ የእኔ ቁጣና ስድብ በስንት ጣዕሙ። እናም እኔ እንድቆጣጠራት ፈቃዱን ከሰጠሽ በጣም ቀላልና ተራ ነገር ነው ብላት ነበረ። ታዲያ አሁን ላይ ደግሞ እንደፈለገሽው ለማሽከርከር እየሞከረች ነው። ግን ደግሞ በእሷ ሀሳብና በእሷ አሁን ላይ በምታደርጋቸው ነገሮች አብሮ ሊተባበራት ባለመቻሉ ነብዩ እጅግ በጣም ነው ደስ ያለኝ። እንዲያውም ከዚህ በኋላ ጽጌረዳን መጉዳት እንደማይፈልጉላ ነው ቃል የገባላት። እናንተ የምተሰማችሁ ተወዳጆች፣ እውነት ለመናገር እናቷ ዘርፌ ልክ እንደ ነብዩ ብትረዳትና ቢስማሙ በጣም ደስ ይለኛል። በስተ መጨረሻ እያችሁት አይደል? ነብዩና እንዲሁም ደግሞ ጽጌረዳ አብረው ውሃ እየተራጩ እንዲሁም ደግሞ ቤት ውስጥ እየተሳሳቁ በጣም ደስተኛ ሆነው ሳያቸው በጣም ነበረ ደስ። እናም የነብዩ አባትም ጽጌረዳን ለማግባት የሚያደርገው እያንዳንዱን እንቅስቃሴ ማቆም አለበት ብዬ ነው ማስበው። ምክንያቱም ህይወቱንና እንዲሁም ደግሞ እሱን እየታደገችው ጽጌረዳ ናት። አሁን ላይ ልጁም ወደ ቀልቡና ወደ ማንነቱ እንዲመለስ አድርጋለች። ይህን ተረድቶ ታዲያ ጽጌረዳን አሁን ላይ ልክ እንደ ልጁ ሊያያት ይገባል ብዬ ነው ማስበው። እናንተ ምን ታስባላችሁ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። አመሰግናለሁ ተወዳጆቼ። ባይ ባይ።